ሃፍ አደር ማለት የኤክስክሉሲቭ ኦር ጌት ለድምር ሰም ስንደምር ማለት ነው። የኤንድ ጌት ደግሞ ለኬሪ በኮምፒውተር ውስጥ መሰረታዊ የመደመር ስራ የሚጀምር ሰርኪዩት ነው ማለት ነው። ወደ ቀጣይ ርዕሳችን ምንድነው? ፉል አደር። አሁን ፉል አደር ከዚህ ቀደም እንደነገርናችሁ ሙሉ ቢትሶችን ከሁለት ወይም ከዛ በላይ ቢትስ የምንደምርበትና ኬሪ የምናደርግበት ማለት ነው። አሁን ስንት ኢንፑት አለን እዚህ ጋር? 3 ኢንፑትስ አይደል? እና እዚህ ስንት አውትፑት አለን? 2 አውትፑት ራይት። ሶ what we gonna do here? አሁን ይሄ 3 ኢንፑት እንዴት ነው የምናደርገው? በዚህ ፎርሙላ መሰረት to the power of n አይደለ? n ስንት ኢንፑት አለ? 3 አይደል? to the power of 3 ስንት ነው? 8። በዚህኛው መሰረት እኛ እንደዚህ መስራት እንችላለን፣ መተግበርም እንችላለን። ሶ አሁን የተሰጠን አሁን ኤክስ የመጀመሪያው ቢት ነው፣ ዋይ ደግሞ የሁለተኛው ቢት ነው። ሌላኛው ደግሞ ሶስተኛው ምንድነው? ኬሪ ኢን ኬሪ ያደርጋችሁ ማለት ነው። ሶ አሁን ምንድነው የምናደርገው? አሁን እዚህ ጋር ሰም የምትለዋ ምንድነው? ኤክስ is the exclusive or with y exclusive or with carry in c in ማለት ነው አይደል? አሁን እዚህ ጋር አሁን ሶስቱም ዜሮ ነው አይደለ? ዜሮ ኤክስክሉሲቭ ኦር ከዛ ዜሮ ሲደመር ዜሮ ዜሮ ሲደመር ዜሮ ሲደመር ዜሮ ስንት ነው? ዜሮ ነው አይደለ? ስለዚህ ምንም ኬሪ የለው ማለት ነው። ሌላኛው ደግሞ አሁን ከሶስቱ ኢንፑቱ ዜሮ ሲደመር ዜሮ ሲደመር አንድ ስንት ነው? አንድ ነው አይደለ? ምንም ኬሪ የለውም፣ በቃ አለቀ። ሌላኛው ደግሞ ዜሮ ኤክስ ምንድነው? አንድ አይደል? ዋይ ዜሮ ከዛ በኋላ አንድ ሰም ምንድነው? አንድ ከዛ ኬሪ ዜሮ እንደዚህ ነው የሆነው ማለት ነው። ነገር ግን የመጨረሻው አሁን ዜሮ አሁን እዚህ ጋር አንድ ሲደመር አንድ አይደለ? ዜሮ 10 ነው አይደለም የሆነው? ዜሮ እዚህ ጋር አንድ አለ፣ እዚህ ጋር አንድ አለን ማለት ነው። ኬሪ አለን ማለት ነው። አሁን እዚህ ጋር አንድ አለን ማለት ነው አይደለ? የሞላው ከዛ ኬሪ ኢን አለ። ፕሪቪየስ ኬሪ ያደረግነው ኬሪ እዚህ ጋር እናስቀምጣለን ማለት ነው። ኬሪ ኢን ከዛ 0 0 1 ሲደመር 0 0 1 ሲደመር 0 1 1 ሲደመር 0 1 1 ምንም ኬሪ የለም ማለት ነው። ሌላኛው ደግሞ 1 ሲደመር 0 1 ሲደመር 0 1 አይደለ? 1 ሲደመር 1 10 አይደለ? እዚህ ጋር 0 ይዤ 1 አለኝ 10 አለ 1 አለ እዚህ ጋር። ከዛ በኋላ 1 ሲደመር 1 አይደለ? 10 አይደለ? 10 ሲደመር 0 10 ከዚህ እዚህ ጋር 10 የምትለው 1 ይዤ 1 ላውጣት 0 አስቀምጬ 1 አለኝ ኬሪ አለኝ ማለት ነው። እዚህ ጋር ኬሪ አለኝ ማለት ነው። የቀድሞ ኬሪ እዚህ ጋር አለን ማለት ነው። እዚህ ጋር የቀድሞ ኬሪ ከዛ 1 ሲደመር 1 ይኸውላችሁ እዚህ ጋር 1 ሲደመር 1 10 አይደል? 10 0 ይዤ 1 አለኝ ከዛ ድጋሚ አንድን እንደምራት 11 1 እንጂ 1 አለኝ ማለት ነው። 1 እንጂ 1 አለኝ ማለት ነው። ያ ማለት በባይነሪ መሰረት እንደዚህ ነው። ሶ 1 ሲደመር 1 ሲደመር 1 1 ማለት ነው። ያ ማለት ይሄ በባይነሪ ስትቀይሩት ወደ ዲሲማል 3 ይሆናል ማለት ነው። በኬሪ ከፈለጋችሁ ደግሞ ኤክስ እና ዋይን እንደዚህ አድርጋችሁ ምን ታደርጋላችሁ? በዚህ መሰረት
አሁን ኬሪ ይሄን ኤክስ እና ዋይን ሁለቱም አንድ ሲሆኑ ከዛ በኋላ ኤክስ ኤክስክሉሲቭ ኦር ከዛ በኤንድ ስቴትመንት ታባዛላችሁ ማለት ነው። ኤክስን ለዋይን ታባዛላችሁ ኦር ኤንድ ጌት ከዛ ኦር አድርጋችሁ ከዛ ኤክስ ኤክስክሉሲቭ ዋይ ካልሆነ በዚህ መሰረት ላሳያችሁ። በኬሪ መሰረት በሰም ይታወቃል። አሁን እዚህ ጋር ኤክስ አለን አደለ? ኤክስ ማን ነው? ዚሮ አደለ? ዜሮ ከዛ ዋይ ዜሮ። እነዚህ ዜሮ ኤንድ ዜሮ ከሆነ ፕላስ አሁን ኤክስ ዜሮ አለን ዜሮ አለን ዜሮ ኤክስክሉሲቭ ዜሮ ዋይ ከዛ ኤንድ ዜሮ። በቃ እንደተለመደው ነው። ዜሮ ኤንድ ዜሮ ከሆነ ዜሮ ኦርጌት ከሆነ እቺ ዜሮ ዝና ዜሮ ዜሮ ከዛ ዜሮ ኤንድ ዜሮ እዚህ ጋር ዜሮ ዜሮ ኤንድ ኦር ዜሮ ከሆነ ዜሮ ይሆናል ማለት ነው። ዋን ሞር ላሳያችሁ ኬሪ እንዴት እንደሚመጣ። እቺ ኬሪ እንዴት እንደሚመጣ ለአራተኛው እቺ ለአራተኛው ኬሪ አንድ እንዴት እንደሚመጣ በደንብ እንስራው። ኤክስ እና ዋይ አለን ተሰጠን። ኤክስ እና ዋይ አንድ አንድ ዋን ኤንድ ዋን አደለ? ከዛ ኦር ብላችሁ ከዛ ኤክስ ኤክስክሉሲቭ ኦር ዋይ አንድ ኤክስክሉሲቭ ኦር ዋይ ኤክስክሉሲቭ ኦር ዋይ አንድ አደል? ከዛ ሲኢን ደግሞ ዜሮ። ከዛ በኋላ ምን እናደርጋለን መሰላችሁ? አሁን እዚህ ጋር ዋን ኤንድ ዋን ከሆነ በቴብል ትሩዝ መሰረት አንድ ይሆናል። ከዛ ነገርኳቸው። አሁን ኤክስክሉሲቭ ኦር አንድ ኤክስክሉሲቭ ኦር ተመሳሳይ ኢንፑት ከኖራቸው ኤክስክሉሲቭ ኦር ዜሮ ይሆናል። ከዛ ዜሮ ኤንድ ዜሮ ከሆነ ዜሮ አይደለ? ሶ አሁን ዋን ኦር ዜሮ ዋን ኦር ዜሮ አትሊስት አንድ ካለ አንድ ይሆናል ማለት ነው። ኬሪ አንድ ሆነ ማለት ነው። ሶ ትክክል ነን ማለት ነው። እንደዚህ የምንሰራው ይሄ በደንብ ይሰራል ማለት ነው። ፉል አደር የሚሰራው እንደዚህ ነው። አሁን እዚህ ጋር እንደምትመለከቱ የኤክስና የዋይን ኤክስና ዋይን የሚደምረው በመጀመሪያው ምንድን ነው? በኤክስ ኦር እና በኤንድ ናቸው ማለት ነው። እዚህ ጋር መስመር የምታዩት ኤክስና ዋይን በኤክስ ኦር እና በኤንድ ጌት ፈርስት አደር ማለት ነው። ፈርስት ሃፍ አደር በኤክስ ኦር እና በኤንድ ጌት። ሌላኛው ደግሞ ከኬሪ ኢን ጋር የመጣው ሁለቱም ምንድን ነው የሚመጣው? ኬሪ ኢን። እሱ ደግሞ ኬሪ ኢን እሱ በኬሪ ኢን የመጣ ውጤት ከኬሪ ኢን ጋር ይደምራል። በሁለተኛው ኤክስ ኦር እና ኤንድ እዚህ ጋር እንደተለመደ ይኸው በኤክስ ኦር እና እዚህ ጋር በዚህ ነጥብ ያስቀመጠው በኤክስ ኦር እና በኤንድ ነው የሚደምረው ማለት ነው። ኦር ደግሞ በመጨረሻው ከመጀመሪያው ወይም ከሁለተኛው የመጣ ኬሪ ካለ ይሰበስባል። ከዛ የመጨረሻው ኬሪ አውት ያወጣል ማለት ነው። በዚህ በኤንድ ጌት እና በዚህ መሰረት ያለው የመጀመሪያው ሃፍ አደር እና የሰከንድ ሃፍ አደር። ከዛ እችኛዋ የሰም ለኤክስክሉሲቭ ነው። ለኤክስክሉሲቭ ሰም ኤክስ ኦር ነው። ለኬሪ አውት ከሆነ ኤንድ ወይም ኦር። እቺ ኤንድ ወይም ኦር ይጠቀማል።
ለኤንድ፣ እች ለኦር፣ እች ለኤክስ ኦር እና በተመለከተ እንደዛ ነው ማለት ነው። ከዛ በዚችኛዋ እነዚህ ሶስቱም ኢንፑት አለን ኤክስ ዋይ እና ኬሪ ኢን ኢንፑት የሚያደርገው ይህንን ፉል አደር የሚሰበስበው ፓርት ይሸፍናል። ኢንፑቱ ሁለት ኢንፑት ሶስት ኢንፑት አለን ኤክስ ዋይ እና ኬሪ ኢን። አውትፑቱ ሁለቱም ሰም እና ኬሪ አውት አለ። በኮምፒውተር ዲዛይን ውስጥ በፉል አደር ጎን ለጎን ስናልፍ በ64 ቢት አደር ለመስራት የምንጠቀመው በብሎክ ዲያግራም ነው። ፉል አደር ማለት ፕሪቪየስ ኬሪን አካቶ መደመር የሚችል የኮምፒውተር ዋና ክፍል ነው። አንድ ሲደመር አንድ የሚለው ሂሳብ 3። ይሄ በዴሲማል ነው። በባይነሪ ሲሆን አንድ ትላላችሁ። በባይነሪ 3 እንዴት ነው የሚመጣው? እሱ በደንብ አስተውሉ። ወደ ባይነሪ ስንቀይር እችኛዋ ዴሲማል 3 ሲካፈል ለ2 አሁን እዚህ ጋር 2 አይደል? 1 ሲቀነስ 1 አይደለ? 1 ከዛ አይደል? ከዛ እችኛዋ ሪሜንደር ያገኘናትን እናካፍል 0 ከዛ 0 1 ሲቀነስ ለ0 1 ይመጣል ማለት ነው። 1 ይመጣል ማለት ነው። ሶ 1 ሲደመር 2 3 ይመጣል ማለት ነው። በዚችኛው በተለመደው መሰረት ማለት ነው። ዋናው ነጥቡ የምንሰጣችሁ ከሲኩዌንሻል ሰርኪቱ መቼ መሰላችሁ? ኪ ፖይንቱ ምንድን ነው? The output depends on the current inputs and the history of previous inputs, which is held in internal memory elements. አሁን የሲኩዌንሻል ሰርኪቱ ዋና መለያቸው ምንድን ነው? ከኮምቢኔሽናል ሰርኪትስ እንደ አደርስ የሚለዩት ያለፈውን ማስታወስ በመቻላቸው ነው። በዚህ ፎርሙላ output O which equals to F current I past state S current input ማለት ነው። አስተውሉ። ይኸውላችሁ አሁን የገባውን አይቶ አሁን መልስ የሚሰጠው ኖ ሜሞሪ ምንለው ኮምቢኔሽን አለው። ሲኩዌንሻል ምንለው አሁን የገባው ኢንፑት በተጨማሪ ሂስትሪ ወይም ፓስት ስቴት ያገናዝባል ማለት ነው። ስለዚህ በዚህ ፎርሙላው ኦ ምንድን ነው የሚወክለው? ኦ አውትፑት ነው አይደል? የኢንፑት እና የሴቭድ ሜሞሪ ፓስት ስቴት ሴቭድ የተደረገ ሰም ኦፍ ደ ፋንክሽን የድምር ውጤት ፋንክሽን ነው። ዋት አር ደ ኪ ካራክተሪስቲክስ? ሜሞሪ they contain flip-flops, latches, bistable devices that store the past state or memory. This allows the circuit to remember information. ያንዳንዱ መረጃዎችን remember እንዲያደርግ እንዲያስታውስ ነው። ያ ማለት ሜሞሪ ምንድን ነው የሚጠቃልለው? ፍሊፕ ፍሎፕስ፣ ላችስ አለ። ምንድን ነው ስቶር የሚያደርጉት? ፓስት ስቴት። አሁን ሲኮንሻል ስቴትስ እንዴት ነው ያለፈውን የሚያስታውሱት ይላል ይጠይቁናል። በውስጣቸው ሚሞሪ ኤሌመንትስ አለ። ሚሞሪ ኤሌመንትስ ልክ እንደ ፍሊፕ ፍሎፕ እና ላችስ አላቸው ማለት ነው አይደል? እነዚህ ኮምፖነንትስ ምን ተብሎ ይጠራሉ? ባይስቴብል ተብሎ ይጠራሉ። ለይህ ማለት ሁለቱም ስቴብል ስቴትስ አላቸዋ። በ0 ወይም በ1 አንዴ አንድ ላይ ከቆመ ሌላ ኢንስትራክሽን እስካልመጣ ድረስ በዛው አንድ ላይ ሎክ አሁን አንድ ላይ ከቆመ ሎክ ስቴት ይፈጥራል ማለት ነው። ሎክ አድርገው ይቆያሉ፣ በዛ ላይ ስቶር ያደርጋሉ ማለት ነው። ይህ አቅም ነው ሰርኪቱ መረጃ እንዲይዝ ነው። ኢን ኦርደር ቱ ሪሜምበር ዘ ኢንፎርሜሽን። ሌላኛው ደግሞ ታይሚንግ ነው። ታይሚንግ almost always synchronized by a clock signal. Changes in the state memory only occur on the rising or falling edge of this clock pulse. ታይሚንግ የምንለው መቼ መሰላችሁ? ሲኩዌንሻል ሰርኪትስ ዝም ብሎ በራንደምሊ ወይም በዘፈቀደ አይቀያየሩም። በሪትም ያስፈልጋቸዋል። ሲንክሮናይዜሽን ስንል መቼ መሰላችሁ? አብዛኛዎቹ ሲኩዌንሻል ሰርኪትስ
የሚሰሩት ክሎክ ሲግናል በመከተል ብቻ ላይ ነው። ሲንክሮናይዜሽን በአብዛኞቹ በሲኩዌንሻል ሰርኪቱ በክሎክ ሲግናል የሚሰሩትን እንዲከተሉ ማድረግ ብቻ ነው። ሌላኛው ደግሞ ሄርት ቢት የኮምፒውተር ፕሮሰሰር አለ። የሲፒዩ ክሎክ ስፒድ ለምሳሌ አሁን የሲፒዩ ክሎክ ስፒዱ 3 ጊጋሄርዝ ከሆነ የምንለው ይሄ ምንድን ነው የምንለው ክሎክ ስፒድ ነው ማለት ነው። ክሎክ ስፒድ ፕሮሰሰር። ሌላኛው ደግሞ ትሪገሪንግ ኦን ራይዚንግ ኤንድ ፎሊንግ ኤጅ። ክሎክ አሁን በሰርኪዩት ውስጥ ምንድን ነው ያለውን ሜሞሪ ስቴት የሚቀየረው በክሎክ ሲግናሉ ሲመጣ ብቻ ነው። ራይዚንግ ሲግናል እና ፎሊንግ ሲግናል ልዩነታቸው ልንገራችሁ። ራይዚንግ ሲግናል ስንል ክሎክ መቼ ነው ራይዚንግ ሲግናል ምንለው? ራይዚንግ ኤጁ ክሎክ ሲግናሉ ከዜሮ ወደ አንድ ሲወጣ ወይም ሲበራ ማለት ነው። ፎሊንግ ሲግናል የምንለው መቼ መሰላችሁ? ክሎክ ሲግናሉ ከ1 ወደ 0 ሲወርድ ወይም ሲጠፋ ማለት ነው። An example of this flip-flops, registers, counters and random access memory. እነዚህ ፍሊፕ ፍሎፕስ በኮምፒውተር ውስጥ ምሳሌ መሰረት የምንላቸው በሲኩዌንሻል ሰርኪት እንደ ፍሊፕ ፍሎፕስ አለ። የሚሞሪ ፈንዳሜንታሊ ቢልዲንግ ብሎክስ አንድ ቢት ስቶሬጅ። ሬጂስተር ደግሞ በሲፒ ውስጥ ዳታ ለቴምፖራሪ ለጊዜው የሚይዙ ፈጣን ሜሞሪዎች አሉ ማለት ነው። ካውንተርስ ደግሞ ምንድን ነው የምንለው? 1 2 3 ቁጥር የሚቆጥር ለምሳሌ 1 2 3 ሰርኪዩት ስንል ቀጣዩን ቁጥር ለማወቅ አሁን ያለበትን ቁጥር ፓስት ስቴት ማስታወስ አለባቸው። ራንደም አክሰስ ሜሞሪ ደግሞ የምንጠቀማቸው ፋይሎችና ፕሮግራሞችን የሚቀመጡትን ዋናው ሜን ሜሞሪ ማለት ነው። ወደ ቀጣይ ርዕሳችን መንገባው ስለ ፍሊፕ ፍሎፕስ ነው። ፍሊፕ ፍሎፕ is a digital logic circuit capable of storing one bit of binary data, either 0 or 1. It's called bistable device because it has two stable states. ፍሊፕ ፍሎፕ ማለት በዲጂታል ኤሌክትሮኒክስ ውስጥ ማንኛውንም የፈንዳሜንታል ዩኒት ኦፍ ሜሞሪ ማለት ነው። ነገር ግን አንድ ፍሊፕ ፍሎፕ ማስታወስ ወይም ስቶር ማድረግ የሚችለው በአንድ ቢት ብቻ ነው። ባይስቴብል ዲቫይስ ስንል ምንድን ነው? ፍሊፕ ፍሎፕ ምንም ጊዜም ባይስቴብል ተብሎ የሚጠራው ባይ ማለት 2 ማለት ሲሆን ይህ የሚያሳየው 2 ስቴብል ስቴት እንዳሉት ነው ማለት ነው። ለምሳሌ ወደ ላይ ስናደርገው ስናበራው መብራት እንበል። ስቴት 1 ስንል መብራት በርቷል ማለት ነው። እኛ እስካልነካነው ድረስ በርቶ ይቆያል። ወደ ታች ስናጠፋው ደግሞ ስቴት 0 እኛ እስካልነካነው ድረስ ጠፍቶ ይቆያል ማለት ነው። ስለዚህ ፍሊፕ ፍሎፕ መረጃን ሎክ አድርጎ የመያዝ ላቺንግ ካፓቢሊቲ አለው ማለት ነው። አሁን ኤስአር ፍሊፕ ፍሎፕ ሴት ወይም ሬሴት የሚለውን እሱ እንመልከት። The SR flip-flop is the most basic memory unit. It has two control inputs, S set and R reset. ይህ ቀላሉ የፍሊፕ ፍሎፕ አይነት ነው። ምንድን ነው? ዋና ኢንፑቶችን ኤስ እና አር ሴት እና ሪሴት ናቸው። ኤስ ስንል ሴት when active it sets the output QQ to 1. ሴትስ የምንለው መቼ መሰላችሁ? አውትፑቱ መጀመሪያ ሴትስ አክቲቭ ሲሆን አውትፑቱ 1 ይሆናል ማለት ነው። የኤስ ኢንፑትን አክቲቭ ስናደርገው 1 ስንሰጠው ፍሊፕ ፍሎፑ ወደ ሃይ ስቴት 1 ይቀይራል ማለት ነው። ሴትስ ወደ 1 ስንሰጠው ማለት ነው ሃይ ስቴት ይሰጣል ማለት ነው። ሌላኛው ደግሞ ሬሴት አር ሬሴት when active it resets the output to 0. የአር ኢንፑትን አክቲቭ ስናደርገው 1 ስንሰጠው
ፍሊፕ ፍሎፑ ወደ ሎው ስቴት 0 ይመለሳል ማለት ነው። አንድ ስንሰጠው ፍሊፕ ፍሎፑ ሎው ስቴት ሬሴት ይሆናል ማለት ነው። ያ ማለት መረጃን እንደ ማጥፋት ወይም ክሊር እንደማድረግ አውትፑቱን ወደ 0 ይመለሳል ማለት ነው። ሌላኛው ደግሞ invalid state. If both S and R are activated simultaneously, the output becomes unpredictable invalid. ሁለቱንም ኤስ እና አር ጊዜ በአንድ ጊዜ አንድ ብናደርጋቸው ምንድን ነው የሚፈጠረው? ሰርኪቱ ሴት አድርገን እና አንድ ይሁን ሪሴት አድርገን 0 ይሁን፣ ግን ሁለቱም ኢንቨርተር በተቃራኒ ኢንስትራክሽን በአንድ ጊዜ ይቀበላል። በዚህ ጊዜ ሰርኪቱ ይምታታል፣ ኮንፊውዝድ ይሆናል። አውትፑቱ ምን እንደሆነ አይታወቅም። አንፕሪዲክተብል ወይም ኢንቫሊድ ሊሆን ይችላል። በሎጂክ ዲዛይን ውስጥ ኢንቫሊድ የሚባለው ፎርቢድን ስቴት ነው። ፎርቢድን ስቴት ስንል ኤስ እና አር አክቲቬት ሲሆኑ ማለት ነው። አሁን እዚህ ጋር እንደምትመለከቱ በሎጂክ ዲያግራም ኤስአር ፍሊፕ ፍሎፕ የተሰጠን ምንድን ነው? ይህንን ዲያግራም ምንድን ነው የሚያሳየው? ክሎክድ ኤስአር ፍሊፕ ፍሎፕስ ነው። እንዴት እንደተሰራ በኤስአር ፍሊፕ ፍሎፕ ብቻ ሳይሆን ክሎክ የሚባል ተጨማሪ ኢንፑት አለው። እችኛዋ ክሎክ የምትባሏ ኢንፑት አለን። ክሎክ ሲመጣ አንድ ሲሆን የሴትና የሪሴት ምንድን ነው የሚያደርገው? የሴትና የሪሴት ምንም ቢሆን መረጃን ወደ ውስጥ ያሳልፋሉ ማለት ነው። ክሎክ አንድ ሲሆን መረጃ ማሳለፍ ይችላሉ ማለት ነው። ክሎክ ግን 0 ከሆነ ወይም ክሎክ ከሌለ ሴትና ሪሴት ምንም ቢሆኑ ወደ ውስጥ መግባት አይችሉም። ሌላኛው ደግሞ በኖር ጌት እዚህ ጋር አሁን ይሄ በኤንድ ጌት ነው። በኖር ጌት ደግሞ በቀኝ በኩል ያሉትን ክሮስ ካፕልድ ጌትስ ናቸው። ክሮስ ካፕል እችኛዋ እንደ ኤክስ ምልክት የምትመስል ክሮስ ካፕልድ ናቸው ማለት ነው። አሁን እዚህ ፊድባክ ሉፕ አለ። ፊድባክ ሉፕ ያለውን አስተውሉ። የላይኛው ኖር ጌት ውጤቱ ኪዩ ተመልሶ ለታችኛው ኖር ጌት ይገባል ማለት ነው። አሁን ለኪዩ ለታችኛው ኖር ጌት ይገባል ማለት ነው። ከዛ የታችኛው ኖር ጌት የታችኛው ኖር ጌት ኪዩ ፕራይም ደግሞ የምትባሏ ደግሞ ተመልሶ ወደ ላይኛው ይገባል ማለት ነው። ይህ ፊድባክ መመላለስ ነው ፍሊፕ ፍሎፑን ባይስቴብል የሚያደርገው ወይም መረጃን ይዞ እንዲቆይ ላች እንዲያደርግ ይቆያል ማለት ነው። አሁን በዚህኛው በትሩት ቴብል ሴት እና ሪሴት እና ኪዩ ኔክስት ስቴት አለን። አሁን ሴት 0 ከሆነ ሪሴት 0 ከሆነ ኪዩ ኔክስቱ ደግሞ ኪዩ ከሆነ ሪዛልቱ ኪዩ ከሆነ ፍሊፕ ፍሎፑ ባለህበት ቀጥል ይላል፣ ሆልድ ይኖራል። በዛ ላይ ደግሞ ከዚህ በፊት የያዘው መረጃ አንድ ከነበረ አንድ ሆኖ ይቀጥላል፣ 0 ከነበረ 0 ሆኖ ይቀጥላል። በዛ ላይ ደግሞ ሚሞሪ አይቀየርም፣ ዳታው ሆልድ ያደርጋል። ሴት 0 ከሆነ ሪሴት 1 ከሆነ ነገር ግን ሪዛልቱ ኪዩ ኔክስቱ ደግሞ ኔክስት ስቴቱ 0 ከሆነ ክሊር ያደርጋል ወይም ሪሴት ያደርጋል ማለት ነው። ሴት 1 ከሆነ ሪሴቱ 0 ከሆነ ኪዩ ኔክስቱ ስቴቱ 1 ከሆነ ይሄ ደግሞ ሴት ሆነ አክቲቬት ሆነ ማለት ነው። ነገር ግን
ሴትና ሪሴት አንድ ከሆኑ ያው ኮንፊውዝ ያደርጋል፣ ይምታታል፣ ኢንቫሊድ ነው የሚሆነው፣ አንፕሬዲክተብል ይሆናል ማለት ነው፣ ይምታታል። JK flip-flop. The JK flip-flop is the most versatile and widely used type. It was designed to solve the invalid state problem of the SR flip-flop. አሁን የቀደም ሲል ያየነው የኤስአር ፍሊፕ-ፍሎፑ አንድ ትልቅ ችግር ነበረበት። እሱም መቼ ነው? ሴት አንድ ሲሆን ሪሴት አንድ ሲሆን እነዚህ ሁለቱም አክቲቬት ሲሆኑ ኢንቫሊድ ወይም ፎርቢድን ስቴት ውስጥ ይገባ ነበረ። ይህንን ችግር የሚፈታው ቨርሳቲሊቲ በዲጂታል ኤሌክትሮኒክስ ውስጥ በብዛት ጥቅም ላይ የሚውለው ፍሊፕ ፍሎፕ ይህ ነው። ምክንያቱም የኤስ ሴትና ሪሴት ስራ ይሰራል። በዛ ላይ ደግሞ የሴትና ሪሴትን ድክመትን ወደ ጥንካሬ ቀይረውታል። የጄኬ ፍሊፕ ፍሎፕ አሰራሩ መቼ መሰላችሁ? ከሴትና ከሪሴት ጋር በጣም ይመሳሰላል። ጄ አክት የሚያደርገው እንደ ሴት ነው። ጄን አንድን ስናደርግ አውትፑቱ ወደ አንድ ይቀይራል። Let's say here operation, it functions exactly like the SR flip-flop where JJ acts as set and KK acts as reset. Toggle mode, the improvement lies in the condition where both inputs are 1 instead of becoming invalid. The JK flip-flop toggles, meaning it flips the current state. If it was 0, it becomes 1, and if it was 1, it becomes 0. Intermediate state of SR type is defined in JK flip-flops. አሁን እዚህ ጋር እንደተመለከታችሁ ጄ ምንድነው አክት የሚያደርገው? እንደ ሴት ጋር ነው አይደለ? ጄን አንድ ስናደርግ አውትፑቱ ኪው ወደ አንድ ይቀይራል። ጃምፕ ቱ 1 እንደሚላ እንደማለት መያዝ ይቻላል። ኬ ደግሞ አክት የሚያደርገው እንደ ሪሴት ነው። ኬን አንድ ስናደርግ አውትፑት ኪው ወደ 0 ይቀይራል ማለት ነው። ስለዚህ ኢንፑት 0 0 1 0 እና 0 1 ሲሆኑ ልክ እንደ ኤስአር ፍሊፕ ፍሎፕ ነው የሚሰራው። ቶግል ሞድ መቼ ነው የምንለው? ጄ ፍሊፕ ፍሎፕ እና ኬ ፍሊፕ ፍሎፕ አንድ ሲሆኑ ማለት ነው። ጄ ኬ ፍሊፕ ፍሎፕ ትልቁ ፈጠራ እዚህ ላይ ነው። ሁለቱም ኢንፑት አንድ ሲሆኑ ምን ይፈጠራል? ኤስአር ፍሊፕ ፍሎፕ ግን እንደተነጋገርን ኤስአር ፍሊፕ ፍሎፕ አንድ ሲሆን ሁለቱም ኢንፑቱ አንድ ሲሆን ኢንቫሊድ ይሆናል። በጄኬ ፍሊፕ ፍሎፕ ሁለቱም ኢንፑት አንድ ሲሆን ቶግል ይሆናል ማለት ነው። ቶግል ሞድ ምንድን ነው? ቶግል ማለት ስቴት መገልበጥ ወይም ወደ ኢንቨርት መቀየር ማለት ነው። አውትፑቱ ኪው አንድ የነበረው ወደ 0፣ አውትፑቱ 0 የነበረው ወደ 1 ይቀየራል። ይህ ደግሞ ከጄኬ ፍሊፕ ፍሎፕ ምንም ኢንቫሊድ ስቴት የለም። ፍሊፕ ፍሎፑ ቀድሞ የነበረውን ፕሪቪየስ ስቴት እያየ ተቃራኒ ይሰጣል። ቶግል ኢምፖርታንት ለምንድን ነው? ቶግል የማድረግ ባህሪ ምንድን ነው? መቼ መሰላችሁ? ባይነሪ ካውንተሩ ኮምፒውተሩ እንዲቆጥር ካውንት እንዲያደርግ የምንፈልግ ከሆነ 0 1 0 1 ውጤቱ በተወሰነ ክሎክ ፍጥነት የገለበጠ መቀጠል አለበት። ቶግል ያደረገ ነው ማለት ነው። አሁን እዚህ ጋር እንደምትመለከቱ የሎጂክ ዲያግራሙ ከኤስአር ፍሊፕ ፍሎፕ ጋር ሲነጻጸር አሁን እዚህ ጋር ክሮስ ፊድባክ አለ። እችኛው ክሮስ ፊድባክ ምስሉ በደንብ ካያችሁት እችኛው ውጤቷ ኪው አውትፑቷ ኪው አውትፑቱ ኪው ወደ ኋላ ተመልሶ ምንድን ነው የሚያደርገው? እሱ ወደ ኋላ ተመልሶ ወደ ኬ ኢንፑት ጋር ተገናኝቷል። በዛ ላይ ደግሞ ኢንቨርተር ኦፍ አውትፑት ኪው ደግሞ ወደ ኋላ ተመልሶ ወደ ጂ ኢንፑት ጋር ተገናኝቷል ማለት ነው። ይህንን ደግሞ ከፊድባክ ሜካኒዝም ጄኬ ፍሊፕ ፍሎፕን ልዩ የሚያደርገው አውትፑቱን ወደ ኋላ ተመልሰው ኢንፑት ጋር ተጽዕኖ ስለሚያሳድር ነው። ኢት ኮዝ ሃየር ኢምፓክት
ሁለቱም ጄ እና ኬ አንድ ቢሆኑም እንኳንም ሰርኪቱ ኢንቫሊድ ስቴት ውስጥ እንዳይገባ ይከለክላሉ። አንዱ ሲዘጋ አንዱ እንዲከፈት ያደርጋሉ። ጌት ደግሞ አሁን እዚህ ጋር እንደምትመለከቱ አሁን የሚጠቀመው ናንድ ወይም ኤንድ ኖር ጌት ማለት ነው። አሁን እዚህ ጋር ኤንድ ኖር ጌት ነው። ኤንድ እና ኖር ጌት ማለት ነው። ኖር ጌት የምንለው እቺ ኢንቨርተር አለች ኖት ኦር እንላታለን። እቺኛዋ ደግሞ ኤንድ ነው ማለት ነው። ስለዚህ አሁን ዋናው ስራ ግን የኢንፑት ጄ እና ኬ የክሎክ ሲግናሉ መናበብ ነው። ክሎክ ከሌለ ዜሮ ከሆነ ምንም ለውጥ አያመጣም። ክሎኩ ዜሮ ከሆነ ምንም ለውጥ የለም ማለት ነው። አሁን እዚህ ጋር ወደ ትሩት ቴብል የጄ እና የኬ ጄ ሴት ብለናል፣ ኬ ሪሴት ብለናል። ኪው ኔክስት ደግሞ ኔክስት ስቴት ነው። አሁን ጄ ዜሮ ከሆነና ኬ ዜሮ ከሆነ የኪው ኔክስት ሪዛልቱ ኪው ከሆነ እንደ ኤስአር ፍሊፕ ፍሎፕ ጄ እና ኬ ዜሮ ሲሆኑ ፍሊፕ ፍሎፑ ሚሞሪ ሞድ ውስጥ ይሆናል። ከዚህ በፊት አንድ ከነበረ አንድ፣ ዜሮ ከነበረ ዜሮ ሆኖ ይቀጥላል። በዛ ላይ ደግሞ ሚሞሪው ሆልድ ያደርጋል። ምንም ለውጥ የለም። ጄ ዜሮ ከሆነና ኬ አንድ ከሆነ ኪው ኔክስቱ ደግሞ ሪዛልቱ ዜሮ ነው የሚሆነው ማለት ነው። በዛ ላይ ኪል ወይም ሬሴት እንላለን። ብቻ አንድ ስለሆነ ውጤቱ አውትፑቱ ወደ ዜሮ ይቀይራል ማለት ነው። ከዚህ በፊት የነበረው ምንም ይሁን ምንም ሬሴት ይሆናል ማለት ነው። ጄ ሴት ከሆነ ግን ኬስ ሬሴት ከሆነ ኪው ኔክስት ስቴት ደግሞ ሪዛልቱ አንድ ከመጣ ጃምፕ ወይም ሴት እንላለን ማለት ነው። ጃምፕ ውጤቱ ደግሞ አውትፑቱ ወደ አንድ ይቀየራል ማለት ነው። መረጃው ሴፍ ተደረገ ማለት ነው። ጃምፕ እና ጄ እና ኬ ከሆነ አንድ ሲሆኑ ኔክስት ስቴቱ ኪው ሪዛልቱ ደግሞ ኪው ፕራይም ከሆነ ኢንቨርትስ ከረንት ስቴት ቶግል ላይ ነው ማለት ነው። ቶግሉ አሁን ከረንት ስቴቱ ዜሮ ከሆነ ኔክስት ስቴቱ አንድ ይሆናል ማለት ነው። ሌላኛው ደግሞ ከረንቱ ስቴት አንድ ከሆነ ኔክስት ስቴት ዜሮ ይሆናል ማለት ነው። ኢንቨርት ከረንት ስቴት ማለት ነው። ቶግል የፈጠረ ነው ማለት ነው። ወደ ቀጣይ ርዕሳችን ዲ ፍሊፕ ፍሎፕ ዳታ ኦር ዲሌይ። The D flip-flop is a modification of the SR flip-flop designed to ensure that S and R are never equal to 1 at the same time. It's the fundamental building block of computer memory, RAM, and CPU registers. እስካሁኑ ያየናቸው ኤስአር እና ጂኬ ሁለት ኢንፑት ነበሯቸው። ነገር ግን መረጃን ዳታ ለማስቀመጥ ሁለት ኢንፑት መጠቀም አሰለችና ለስህተት የተጋለጠ ነው። እኛ የምንፈልገው ኮንሰፕቱ ምንድን ነው? እኛ የምንፈልገው አንድ ዳታ ላይን ብቻ ተጠቅመን አንድ ከሆነ አንድ ስቶር፣ ዜሮ ከሆነ ዜሮ ሆልድ ብለን የምናዝበትን ቀላል ሲስተም ነው። ለዚህ ነው ዲ ፍሊፕ ፍሎፕ የተፈጠረው። ዳታ ፍሊፕ ፍሎፕ ወይም ዲሌይ ፍሊፕ ፍሎፕ ይባላል። የሚሰጠውን ዳታ ለተወሰነ ጊዜ እስከ ቀጣዩ ክሎክ ፐልስ አቆይቶ ስለሚያወጣው ነው። አሁን ችግሩ የኤስአር ፕሮብሌሙ ምንድን ነው የተፈጠረ ያለው? ኤስአር ፍሊፕ ፍሎፕ ኤስ እና አር አንድ ሲሆኑ የሚፈጠረው ኢንቫሊድ ስቴት ነው። ነገር ግን ዲ ፍሊፕ ፍሎፕ የተሰራው ይህ ሁኔታ ፈጽሞ እንዳይፈጠር ለማድረግ ነው። ኢንቫሊድ ስቴት እንዴት ነው የምናጠፋው? አንደኛ ነገር የሆነ ኦፕሬሽን አለ። በሱ ኦፕሬሽን መቼ ነው? በውስጡ ኤስአር ፍሊፕ ፍሎፕ አለው። ነገር ግን በኤስ እና በአር መካከል ኢንቨርተር ኖት ጌት ይጨምርበታል። ይሄ ማለት ኢንፑትን ምንም ጊዜ ኢንቨርተር ናቸው ማለት ነው። ኮንሲደር አሁን ኢንፑት ዲ ከሆነ
ኢንፑት ዲ አንድ ከሆነ ሴት አንድ ይሆናል፣ ሬሴቱ 0 ይሆናል ማለት ነው። ሌላኛው ደግሞ ዳታው ኢንፑቱ የዲ ኢንፑቱ ዳታው 0 ከሆነ ሴቱ ደግሞ 0 ይሆናል፣ ሬሴቱ ደግሞ አንድ ይሆናል ማለት ነው። ስለዚህ ኤስ እና አር መቼም ቢሆን እኩል አንድ ኤስ እና አር አይሆኑም ማለት ነው። ሴት አንድ ሆነ ሬሴትም አንድ አይሆኑም ማለት ነው። ሴትና ሬሴት አንድ መሆኑን አይችሉም ማለት ነው በዳታ ፍሊፕ ፍሎፕ ውስጥ። Construction, it is effectively connects the S input directly to the R input through an inverter NOT gate. አሁን ኦፕሬሽኑ ምንድነው? We have an operation. It has a single data input DD. If D is 1, the flip-flop sets. If D is 0, the flip-flop resets. It simply transfers the data from input to output when the clock triggers. አሁን የዲ ፍሎፕ አሰራር በጣም ቀጥተኛ ስትሬት ፎርዋርድ ነው። አንድ ዲ ዳታ ኢንፑት እና አንድ ክሎክ ኢንፑት አለው። የምንሰጠው ዲ አንድ ከሆነ ክሎክ ሲግናሉ ሲመጣ ፍሊፕ ፍሎፑ ሴት ያደርጋል ማለት ነው። ያ ማለት አውትፑቱ አንድ ይሆናል ማለት ነው። ነገር ግን ዲ ዳታ 0 ሲሆን ክሎክ ሲግናሉ ሲመጣ ፍሊፕ ፍሎፑ ሪሴት ያደርጋል። ስቶር የሚያደርገው 0 ነው። The output of the D flip-flop is always equal to the most recent value applied to the input, and the data flip-flop uses for storage of 1 bit of data. አሁን why is it so important? ጥቅሙ ለምንድን ነው የሚጠቅመው? ቢልዲንግ ብሎክ ኦፍ ሜሞሪ አለ። የኮምፒውተራችን ራንደም አክሰስ ሜሞሪ እና በፕሮሰሰር ውስጥ ያሉ ሬጂስተርስ የተሰሩት ከዚሁ ዲ ፍሊፕ ፍሎፕ ነው። አንድ ቢት ስቶሬጅ አንድ ዲ ፍሊፕ ፍሎፕ አንድ ቢት መያዝ ይችላል። 8 ዲ ፍሊፕ ፍሎፕን ጎን ለጎን ብናስተካክልና ብናስልህ 8 ቢት ሬጂስተር አንድ ባይት ስቶሬጅ እናገኛለን ማለት ነው። አሁን የምትጠቀሙት ኮንሲደር አሁን የምንጠቀመው 16 ጊጋባይት ኦፍ ራም ማለት በቢሊዮን የሚቆጠሩ ዲ ፍሊፕ ፍሎፕ ስብስብ ነው ማለት ነው። አሁን የሎጂክ ዲያግራም ዲ ፍሊፕ ፍሎፕ አሁን እዚህ ጋር እንደምትመለከቱ የተሰጠንን ኢንቨርተር የምናደርገው በዲ ፍሊፕ ፍሎፕ መሰረት ነው። በግራ በኩል ያለው የኢንቨርተር ኖት ጌቱ እዚህ ጋር እንደምታዩት ኖት ጌት ነው። ይህ ኢንቨርተር የተገጠመው በሁለት ኢንፑት መሃል አላቸው። በሁለት ኢንፑት መሃል አላቸው ማለት ነው። አሁን የዲ ዳታ ሲነሳ ለሁለት ይከፈላል። አንደኛው መስመር ወደ ታችኛው ጌት ወደ ታች ይገባል ማለት ነው። ሁለተኛው መስመሩ ደግሞ በኢንቨርተር በኩል አልፎ ወደ ላይኛው ኤንድ ጌት ይገባል ማለት ነው። አንደኛው መስመር እንደነገርኳችሁ ታችኛው መስመር ወደ ኤንድ ጌት ይገባል። ወደ ሌላኛው ደግሞ ላይኛው ወደ ኤንድ ጌት ይገባል። አሁን ዳታው ዲ ፍሊፕ ፍሎፑ አንድ ሲሆን የታችኛው ኢንፑት አንድ ይሆናል። ላይኛው ደግሞ ኢንቨርተሩ ምክንያት 0 ይሆናል። ሴት ኮንዲሽን ነው ማለት ነው። የታችኛው ኢንፑት አንድ ይሆናል ማለት ነው። ሌላኛው ደግሞ ዲ 0 ነው የሚሆነው ማለት ነው። ዲ 0 ደግሞ እሱ የታችኛው ኢንፑት 0 ይሆናል። በዛ ላይ ደግሞ የላይኛው ደግሞ ኢንቨርተር ምክንያት አንድ ይሆናል ማለት ነው።
ስለዚህ ሁለቱም አንድ ሆኖ ኢንቫሊድ ስቴት ወይም እንዳይገቡ ኢንቨርተሩ እንደ ጓራንቲ ያገለግላል ማለት ነው። ክሎኩ ደግሞ ምንድን ነው? መሀል ላይ ያለው ክሎክ አክቲቭ ካልሆነ 0 ከሆነ ዳታ ዲ ፍሊፕ ፍሎፕ ምንም ቢቀያየር ወደ ውስጥ አይገባም። ልክ ክሎክ ሲመጣ ብቻ ነው ሜሞሪ እየቀዳ መረጃው እየተቀዳ የሚመጣው ማለት እና ከዛ ወደ ውስጥ ይገባል። አሁን ክሎኩ 1 ከሆነ ወደ መረጃው ይገባል። 0 ግን ከሆነ ክሎኩ ምንም አይነት መረጃ መግባት አይችልም ማለት ነው። አሁን እዚህ ጋር እንደምትመለከተው አሁን ዲ ዳታ 0 ከሆነ ኪው ኔክስት ቱ ስቴቱ ሪዛልቱ 0 ከሆነ ይሄ ማለት ሪሴት ያደርጋል ማለት ነው። ዲ ዳታ 1 ከሆነ ኪው ኔክስቱ ደግሞ 1 ከሆነ ሴት ያደርጋል ማለት ነው። ውድ የተከበራችሁ የቻፕተር 1 እና የቻፕተር 2 ከነማብራሪያው ከነሙሉ ኮንሰፕቱን ከነሙሉ ኤክስፕላኔሽን ዲፕሊ አንደርስታንድ የምታደርጉት ከነማብራሪያው የሜን ፖይንቱን ስለተከታተላችሁ እናመሰግናለን። እስከምንገናኝ ድረስ ፒስ